መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 በተራራማው በኤፍሬም አገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበረ። እርሱም የኢያሬምኤል ልጅ የኤልዩ ልጅ የቶሑ ልጅ የናፊት ልጅ ነበረ። ሁለትም ሚስቶች ነበሩት። የአንዲቱ ስም ሐና የሁለተኛውም ስም ፍናና ነበረ። ለፍናናም ልጆች ነበሩአት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሠራዊት ጌታም ለእግዚአብሔር ይሠዋ ዘንድ ከከተማው በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የዔሊ ልጆች አፍኒንና ፊንሐስ በዚያ ነበሩ። ሕልቃና የሚሠዋበት ቀን በደረሰ ጊዜም ለሚስቱ ለፍናና ለወንዶችና ለሴቶች ልጆችዋ ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማኅፀንዋን ዘግቶ ነበርና ጣውንትዋ ታስቈጣት ታበሳጫትም ነበር። በየዓመቱም እንዲህ ባደረገ ጊዜ እርስዋ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባልዋም ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሺም? ለምንስ ልብሽ ያዝንብሻል? እኔስ ከ10 ልጆች አልሻልሽምን? አላት። በሴሎ ከበሉና ከጠጡ በኋላ ሐና ተነሣች። ካህኑም ዔሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትመረር ነበር፣ በእግዚአብሔርም ፊት ጸለየች፣ ጽኑ ልቅሶም አለቀሰች። እርሷም አቤቱ የሠራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስእለት ተሳለች። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ዔሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር። ዔሊም እንደ ሰከረች ቈጠራት። ዔሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ አርቂው አላት። ሐናም ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስሁ። ኀዘኔና ጭንቀቴ ስለ በዛ እስከ አሁን ድረስ ተናግሬአለሁና ባሪያህን እንደ ምናምንቴ ሴት አትቍጠረኝ ብላ መለሰችለት። ዔሊም በደኅና ሂጂ፣ የእስራኤልም አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያህ በዓይንህ ፊት ሞገስ ላግኝ አለች። ሴቲቱም መንገድዋን ሄደች፣ በላችም። ፊትዋም ከእንግዲህ ወዲያ ኀዘንተኛ መስሎ አልታየም። ማልደውም ተነሥተው በእግዚአብሔር ፊት ሰገዱ። ተመልሰውም ወደ አርማቴም ወደ ቤታቸው መጡ። ሕልቃናም ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት። የመፀነስዋም ወራት ካለፈ በኋላ ሐና ወንድ ልጅ ወለደች። እርሷም ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። ሰውየውም ሕልቃና ከቤተሰቡ ሁሉ ጋር የዓመቱን መሥዋዕትና ስእለቱን ለእግዚአብሔር ያቀርብ ዘንድ ወጣ። ሐና ግን አልወጣችም። ባልዋንም ሕፃኑ ጡት እስኪተው ድረስ እቀመጣለሁ፣ ከዚያም በኋላ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘላለም ይሆን ዘንድ አመጣዋለሁ አለችው። ባልዋም ሕልቃና በዓይንሽ ደስ ያሰኘሽን አድርጊ፣ ጡትም እስኪተው ድረስ ተቀመጪ፣ ብቻ እግዚአብሔር ቃሉን ያጽና አላት። ሴቲቱም ልጅዋን እያጠባች ጡት እስኪተው ድረስ በቤቷ ተቀመጠች። ጡትም በተወ ጊዜ ከእርሷ ጋር እርሱንና 1 የ3 ዓመት ወይፈን፣ 1 የኢፍ መስፈሪያ ዱቄት፣ 1 አቁማዳ የወይን ጠጅ ይዛ ወደ ሴሎ ወደ እግዚአብሔር ቤት አመጣችው። ሕፃኑም ገና ታናሽ ነበር። ወይፈኑንም አረዱ፣ ሕፃኑንም ወደ ዔሊ አመጡት። እርሷም አለች፣ ጌታዬ ሆይ በሕያው ነፍስህ እምላለሁ፣ ጌታ ሆይ ወደ እግዚአብሔር ለመጸለይ በዚህ በአንተ ዘንድ ቆማ የነበረች ሴት እኔ ነኝ። ስለዚህ ሕፃን ጸለይሁ፣ እግዚአብሔርም የለመንሁትን ልመናዬን ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል።